ስፔን ቤልጂየምን ጥላ እንግዲህ ወደ ቀጣዩ ዙር አልፋለች። ሴሚፋይናል ላይ ስፔን ከፍራንስ የሚገርም ጨዋታ እንመለከታለን ማለት ነው። ሜሪኖ ዛሬም ተቀይሮ ገብቶ አግብቷል፣ ኦሪጊን ሆኗል ማለት ነው። ያው ምንም ጥያቄ የለውም ስፔን እንድታልፍ ነበር የፈለኩት፣ ግን ጎሏ እንዲህ ባትቆጠር ሙዴ ነበረ። ኦልሞስት በቃ ኤክስትራ ታይም ተመለከትን ብዬ ነው ማለት ነው። ጎል የገባ የሴን ላመንስ እጅ አፈሰሰች ጋይስ። ኪባርሲ የመታውን ሹት ሴን ላመንስ መቆጣጠር አልቻለም፣ ኳሷ አመለጠው። እሱ የተፋውን ኳስ ሜሪኖ አስቆጥሮት እንግዲህ ባለቀ ሰዓት ስፔን ቤልጂየምን መጣል ችላለች ማለት ነው። ያው ሴን ላመንስ እንግዲህ ኩርቷ መጎዳቱን ተከትሎ ቀይሮት ገብቶ ነበር ማለት ነው እና እድል አልቀናውም ማለት ነው። ያ ነው የደበረ እንጂ ስፔን በማለፏ ደስ ብሎኛል ማለት ነው። ስፔን በጣም ጥሩ ነበረች፣ ሚድፊልዱን በጣም ኮንትሮል አድርገውት ነበረ። በተለይ ሮድሪ በቃ ክላሲስ ፐርማነንት ማለት ይሄ ነው። በቃ ሮድሪ በደንብ ጌሙ እንዲቆጣጠሩ አግዟቸው ነበር። አሁንም ማድነቅ ያለብን ቤልጂየሞች በደንብ ትራንዚሽንን ነበር ምርጫቸው አድርገው የነበረው፣ ግን ደግሞ የስፔን ዲፌንስ ማለት ነው ላይ ካለማድነቅ አትችሉም። ከኳስ ጋርና ከኳስ ውጭ ያላቸውን እንቅስቃሴ ማለት ነው። ማጥቃቱ ላይ ከተሳተፉ በኋላ ተመልሰው ቶሎ ወደ ቅርጻቸው የሚመለሱበት ታክቲካል ዲሲፕሊናቸውን ምናምን አለማድነቃችሁም ዳትስ ጎል እየተቆጠረባቸው አሉ ነው። ያው ዛሬ ተቆጥሮባቸዋል፣ ምንም ማድረግ አይቻልም። ግን ስቲል የስፔን ዲፌንስ በጣም ጥሩ ነው ማለት ነው። ቤልጂየሞች እንግዲህ በደም ሰሌክትድ ሞመንቶችን በደም ፕሬስ እያደረጉ ነበረ። ከዛ እነዛን እንግዲህ የሆነ ኳስ ሲያገኙ ኳሱን ሲያሸንፉ ቶሎ ኬቨን ደብሩይንን ነበር የሚፈልጉት ማለት ነው እና ትራንዚሽንን ነበር እንዳልኳችሁ ምርጫቸው አድርገው የነበሩት። ግን ዛሬም ላሚን ያማልን አለማድነቅ አንችልም። ላይክ ያማል እንዴት ነው ያማል እንደዚህ ያደረገ እንደዛ ምናምን ከምትሉ ሉክ ያማልን ከፖርቹጋል ጋር ሲጫወቱ ኑኖ ሜንዴስ ትልቅ የፖርቹጋል የማጥቃት ዌፕን ነበረ፣ ግን ደግሞ ያማልን በመያዝ ተጠመደ። ያማልን በአንድ ተጫዋች አትይዞም፣ ኦቨርሎድ ታደረግበታለ። ዛሬም ያንን የተመለከት ነው። ከያማል ፊት ኤቭሪ ታይም ኳስ ሲይዝ ከፊቱ ሁለት ተጫዋች አለ፣ ገና ደግሞ ሶስተኛ ኦቨርሎድ ያደረጉበታል ከኋላ ደግሞ ማለት ነው እና ያን እንግዲህ በግራ በኩል ያሉ እነ ኩኩሬላ ስፔሱን በደንብ ሊጠቀሙት ይገባል ማለት ነው። ያን እየተጠቀሙ አልተመለከትንም። እንደውም ሞር ስሩ ቦሎች ምናምን ነበር ወደ ኦሪያዛባል እንግዲህ ሲሄዱ የነበረው ማለት ነው እና ኒኮ ዊሊያምስ እኔ ለምን እንደሚገባ አትሊስት ለምን በጊዜ ተቀይሮ እንደማይገባ አላቅም። የሆነ ከ60-70 በኋላ ቶሎ መግባት አለበት። ለምን ያማል እዛ ጋር በጣም እንግዲህ ኦቨርሎድ ስለሚኖርበት እዚህ ጋር በደንብ ብዙ ስፔሶች አሉ። ልክ እንደ ያማል አሪፍ ድሪብለር የሆነ ተጫዋች ቢሰለፍ ስፔን የበለጠ ተጠቀማለች፣ እንደባለፈው እንደ ዩሮ ማለት ነው። ዩሮ ላይ እንደተመለከታችሁት ያ ሰው ደጋግሞ ኒኮ ዊሊያምስ አደጋ የሚፈጥር ከሆነ ያማልም ስፔሶችን ያገኛል። ኤኒዌይስ ዶኩንም ልክ እንደ ትልቅ የማጥቃት ዌፕን መጠቀም ይችሉ ነበር፣ ግን ዶኩም ኦቨርሎድ አድርጎ እንግዲህ ያማልን በመያዝ ተጠምዶ ተመልክተነዋል ረጅሙን ሰዓት ማለት ነው። እኔ የስፔን መሀል ሜዳ ክፍል ለምን እንደሚወቀስ አላቅም። ቻንሶችን አልፈጠሩም ምናምን። ላይክ ዛሬ ያሸነፉት ቤልጂየምን መሀል ሜዳ ላይ በደንብ ስለበለጧቸው ነው። ፔድሪ ሃፍ ስፔሱን በደንብ አታክ ሲያደርግ ነበረ ማለት ነው። ቀጣዩ ጨዋታ ኪሊያን ምባፔ ከላሚን ያማል፣ ፍራንስ ከስፔን። እንግዲህ ይህን ጨዋታ ዩሮ ላይ ተመልክተነዋል። ላሚን ያማል ከምባፔ ጋር እንግዲህ ያላቸውን ሄድ ቱ ሄድ እንግዲህ ሂስትሪ እናውቃለን ማለት ነው እና በዚህ ጨዋታ ያ ይደገማል ብዬ ተስፋ አደርጋለሁ። ባርሳ ከማድሪድ ተከታታይ ዝም ብሎ ሲለጠልጠው ነበረ። ድጋሚ ፍራንስ ከስፔን ተገናኝቶ አሁንም ዩሮ ላይ ድጋሚ ሰጥቶት ነበረ ማለት ነው። ታስታውሳላችሁ። አሁንም ያንን ማየት ነው የምፈልገው። ስፔን አሁን ፍራንስ እኔ ላይክ ፍራንስ ከወደቀች ስፔንን ብትበላው ደስ ይለኛል። ኢንግላንድን ብትበላው አይደብረኝም። አርጀንቲና አትበላውም፣ ግን ብትበላው ደግሞ ለማንኛውም በደንብ ሼር ይደረግ። ቪዲዮን አረዘምኩት መሰለኝ ወይ አሳጥሯለሁ። ካሉን 4 ደቂቃ ደርሷል። ወይኔ በረኝ ምን አለ ተቀይረ ባትገባ፣ ምን አለ እንደ ዴቪድ ራያ ቁጭ ብለህ ብትዘፈዘፍ፣ ሌላ ሁለተኛ በረኛ ሶስተኛ ተመራጭ ብትሆን እንደ ዴቪድ ራያ። በነገራችን ላይ አደገኛ የሆነ ሹት ነው የተሾተበት። እግዚአብሔርን ተከላካዮቹ መድረስ ነበረባቸው። ሜሪኖ የሚባል የተረገመ ልጅ ተቀይሮ ከገባ በቃ ጎል ያገባል ማለት አንተ ሉካኩን ነው እንጂ እኛ ተቀይሮ ሲገባ ጎል ያገባል ብለን የምናስብ በየጊዜው እንደምብረ እንዴ። ሜሪኖ የሚባል የተረገመ ሰው ቀረቀረው ማለት ሚድፊልዱ ዛሬ ሲያሳዝን በቃ ሚድፊልዱ ነው ያስበላቸው ሙሉ በሙሉ ማለት። ያኛው ሚድፊልድ ደግሞ በተቃራኒ አውሬ የሆነ ሚድፊልድ ነው። ለፍራንስ መፈራላት እኔ የስፔንን ሚድፊልድ ነው ያራዳልሽ። አፈርድሜ ልታስበላት የምትችልበት ዋና መሳሪያዋ ሚድፊልደሩ ነው። እዛው ጭነ ኬዲቪን ማናይበት እድል ሰፍቷል። ያው ኬዲቪን ቀጣያን ነው የሚያለም ዋንጫ የተረጋገጠ ነገር ነው። ሼር ኮፒ ሊንክ ሪፖስት ያደርጋችሁ ይመቻል። ትንሽ መቸገር ነው የሚጠበቅባት። ድባቅ ለመምታት ሜሮኑ ማስገባት በቂ ነው። ያራዳ ልጆች ይሄ ሰውዬ 2 ጨዋታዎች ተከታታይ ባለቀ ሰዓት ጎሎች በማስቆጠር ስፔንን ወደ ቀጣይ ዙር ማለፍ ችሏል ማለት ነው። አሁን ግማሽ ፍጻሜ ላይ ስማ ከፊትም ከኋላም የጉራጌ ቢላ በለው ፈረንሳይ ነው የሚጠብቃት ፊት ለፊት
ከሱ ጋር የምትፋጠጥ ይሆናል ማለት ነው ስፔን። ለማንኛውም ኮርቷ ሲወጣ ታውቆት ነበር፣ ተጎርቶ ነው የወጣው ያራዳ ልጆች። ሲሌመንስ እንግዲህ በጣም የማይጠበቅ ስህተት ነው ብዬ አስባለሁ። ኳሱን ፊት ለፊት ነው የተፋውና የማይመራው አጥቂው ደግሞ ሜሬኖ ገባና ገላገለው ማለት ነው። ይሄ ፒውር አጥቂ ነው፣ እንደው ማሰተኛም ራሱ አይደለም ያራዳ ልጆች ማለት ነው። ለማንኛውም ስፔን ወደ ቀጣይ ዙር አልፋለች። እስቲ ምን ታስባላችሁ? የድረስ መሄድ ትችላለች? ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ሄሎ ሚኬል ሜሪኖ ይላል ሚስተር ክላች ዴ ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላች 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናች ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናች ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በሁለት ደቂቃ እና በአጠናቸው በሁለት ደቂቃ ያገባል። ገባር ሲጀመር ላመንስን ሲያስገቡት ነው እንደሚወድቁ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወኩም እንጂ ላመንስ ሲገባ አፈሰሰ ነው ምን ገባ። ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባርለ ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሜሪኖ ደግሞ ይሸተዋል። 2 ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑኝ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት። ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያቃል እኮ የቱ ጋር እንደምትገኝ ሽር የሆንክተውዬ ማለት ይመች። ይሄ ልጅ ባይወራ በጣም ደስ የሚለኝ ማለት ነው። ወላሂ ለራሱ ሲል ማለት ነው በጣም ወንዶ ነው ማለት ነው። በሂሳብ ምርጥ ጨዋታ ብዬ ማሰቡ ያ ማለት ነው። ግን ደግሞ ሁሌ ከጨዋታ ከጌም በፊት ነው የሚያወራቸው ነገሮች ኮንፊደንስን ከመናገር ይልቅ ለተቃራኒ ኮንፊደንስ እና ሞቲቬሽን እየሰጣቸው ነው የምትሄደው ማለት ነው። አሁን ትላንት አሪፍ አቋም ነበረ፣ ምንም ጥያቄ የለውም፣ አሪፍ ነበር። ግን ካወራኸው አንፃር ሰው የሚጠብቅህ እንደዚህ ያልነበረ ገብቶሃል። ሁለት አገብተህ እንደነ መባፔ ወይም እንደነ ኦሊሲ ሁለት አሲስት አድርገህ እንድትወጣ የሚጠብቀው ማለት ነው። ሶ ሌቭልን እየሰቀልከው ነው ማለት ዲሰንት ማንም እኮ አይናገርም። አሁን ኖርማል ተጫውተህ ምናምን ቢሆን ኖሮ ምንም ማለት ግን አንተ ትንሽ ወሬው ስለበዛ ኤክስፔክቴሽኑን በዛው ልክ ይጠብቃል ማለት ነው። አሁን ሁላችንም የምንጠብቀው ጨዋታ ሰጥታችሁናል። በጣም ደስ ይላል ወላሂ። ስፔን ከፍራንስ የማንም ሰው ህልም ነው። እኔም ዓለም ዋንጫ ሲጀምር ማየት ከመፈልጋቸው 3 ጨዋታዎች መካከል 2ቱ አልተሳካልኝም። አሁን አንዱን አግኝቼዋለሁ ማለት ነው። ይሄን ጨዋታ ማየት በጣም እፈልጋለሁ ማለት ነው። ግን አሁን እያወራህ ያለኸው አሪፍ ነው፣ ግን ለማን ነው ሞቲቬሽን የሚሰጠው? ምን አለ መሰለህ ፈረንሳይ መፍራት ካለባት እኛን ነው መፍራት አለባት። ፈረንሳይ ወይ ለሶስተኛ ጊዜ ለዓለም ዋንጫ ታልፋለች ወይ ደግሞ ለሶስተኛ ጊዜ እኛ እናሸንፋታለን አለ። አሪፍ ነው፣ ልክ ነሽ። እናንተ አሸንፋችሁ ላስት 2 ማቾች ማለት ነው። አሁን የሞቲቬሽን ለአንተ ነው የሚሰጥህ ወይስ ለነዛ ነው? አሁን ካምፑስ ፍራንስ ካምፑስ ምንድነው የሚጎረው? አስበው እስኪ። በቃ ስፔናስ ከሆነ ያቃታችን የፍራንስ ጥግ ስፔናት እየተባለ እየተወራብን ነው። ምን አይነት ሞቲቬሽን እንደሚሰማቸው ታውቃለህ? ከዛ ደግሞ አንተን ለማቆም እንዴት እንደሚሰሩ ታውቃለህ? እኔ አላውቅም። እኔ ወላሂ የሚከብድህ ይመስለኛል። በቃ እኔ ካገባህ ራሱ ወይም አሲስት ካረግ ትላንት አደርጋለሁ ብዬ ጠበቅኩ። አሪፍ ነበር ጨዋታ ላይ ተመችቶኛል፣ ግን በጠበቅኩት አልጮክም ማለት ምክንያቱም ቤልጂየም ነበረች ማለት ነው። በቃ የጠበቅነው ዶሚናንስ ነበረ። በቃ በጣም ተበልጣችኋል ስፔን ምናምን፣ ግን ያን ያህል ትሪትሜንት ምንድን ያን ያህል የሚያሰጋ ምናምን ደግሞ አይደለም እድል የፈጠራችሁት ማለት ነው። ሶ አሁን ይሄኛው ወሬ ለአንተ ሞቲቬሽን ነው የሚሰጠህ ወይስ ለፍራንስ ነው የሚሰጠው ማለት ነው? እስኪ ጤነኛ ሰው ይሄን አባባል ይንገረኝ ማለት ነው። እኔ እርግጠኛ ነኝ እልም አድርጎት የሚያሸንፈው ፍራንስ ማለት ነው። እልም ስለ በጣም ሰፊ ላይሆን ይችላል፣ ግን አለ አይደለ በቃ ዶሚናንስ እናንተ ኳስ ትችላላችሁ፣ ካውንተር በጣም ያስጨንቋችሁ ማለት ነው። ያ ማለት እኮ አሪፍ ነው እኮ አንተ ማንን ይዘህ ነው እንደዚህ የምታወራው ነው? ፈራን ቶሬስ ኦሉሞንና ማን ነው አሌክስ ባይናን ይዘህ ነው የምታወራው? እዛስ ታውቃቸዋለህ፣ እኔ ማውራት አይጠበቅብኝም። አሪፍ ነው እኮ አንተ ግን ትንሽ የሆነ ሃምብል ሳይሆን ቢፎር ማች ምናምን ይሄ ኢንተርቪዎችን ትተበትጮት ጥሩ ነው። አሁን ለምሳሌ ትናንትና ብዙ ሰው ያማልን በያማልክ ነው ብሎ አያስብም። ኖርማል ካሉት እኮ ይሻላል፣ ግን ከወሬው አንፃር ካለው ሃይፕ አንፃር እንደዚህ አይደለም የሚጠብቀው። አሁን ደግሞ ከፈረንሳይ ጋር ምን አይነት እንደሚጠብቀው ታውቃለህ? ከምባፔም እንድበልጥ ከኦሊሴም ከዴምቤሌም በልጠህ እንድትገኝ ሻይን እንድታረግ የሚጠበቅብህ ማለት ነው። አሮን ነው ብቻ ይሄኛው ቅያሪ ግን አልተመቸኝም። እኔ ማታ አይኖ ጉዳት ነው ምናምን፣ ሁለቱም ምርጥ ላመንስ ማሪፍ በረኛ ነው ምናምን፣ ግን ሞመንተሙን ነው የይጭ ታይሎት በረኛ ቀይ ለማስገባት ጉዳቱ እዚህ ጋር ነው ማለት ነው። እንጃ ወላሂ አይ ቲንክ እስከ 120 ደቂቃ ቻንስ አላቸው ብዬ አስብ ነበር። ስፔን በጣም ዶሚናንት ብታደርጋቸው ራሱ ያን ያህል ስጋት የሚፈጥር አልነበረም። ብቻ እቺ ስህተት ግን እንጃ ብቻ ወላሂ ዘመን ቢፎር ዲሳሳልኩት ምክንያት ብቻ ቅያሩ ሲቀየር ትንሽ የሆነ ሸኮኛል። ይገባ ብዬ አልጠበኩም በሱ ስህተት ግን ትንሽ ይሆናል አለ አይደለ ኮንፊደንሳቸው እንዳያጡ ምናምን፣ ምክንያቱም ዋና አለ የሚላቸው ኮከባቸው ስለተቀየረ ፖርቶዋ ምናምን ብዬ ነበረ።
እንዳልኩት ሆኗል ማለት ነው። አይ ቲንክ ሜሪኖ ሱፐር ሰብ እየሆነች ነው፣ ምንም ጥያቄ የለውም። ሱፐር ሰብ ነው ድሮም አሁንም እያስቀጠለ ይገኛል ማለት ነው። የምንፈልገውን ጨዋታ አግኝተናል። ያማል ግን ትንሽ ብቀሰቅስ ጥሩ ነው ወሬው ላይ ማለት ነው። ለራስ ስለምወድህ ነው በቃ እኔ ያንተን ስኬት እንፈልገው ከሜሲ ቀጥሎ ካሉት ውስጥ መካከል ማለት ነው። ያን ነገር እንዳገኘው ትንሽ ዝም በማለት አግዝ